ኑቲ ዳሎለች ልጅ አግኝቷታል። ዩቲዩብ ከፍቶላታል። በብዙ መንገድ እየረዳት ነው። ነገር ግን የተለያዩ አይነት ተቋሞች እየመጣበት ነው ያለው። ልጅ ባካችሁ ወደ እኔ ላኳት። እኔ በየወሩ $1 አዳምጡት ደሞዝተኛ ነው ማደርጋት። ዶክተር አንተ ዶክተር ሲደድብ እንዳንተ አየው እግዚአብሔር በተገኘችው ቀዳዳ ሁሉ ኮንተንትን ለማድመቅ ነው እንጂ የሰዎች ስሜት ምንም አይገባም። ምን አርገ ነው የምትለው አንተ? ኑቲ ጠምዶታል። ኑቲ ዳሎልን ማለት እንዴ እኔ እንደዚህ አሁን ዩቲዩብ ላይ ብዙ ጊዜ ሰርች አለው አይደለ? 2 አክቲቭ የሆኑ ቻናሎች አሉኝ። ልክፈትልህ ቢለኝ ኑቲ ዳሎል አሁን እሺ ነው የምለው በደስታ ማለት ነው። ስለምንናገረው ነገር ትንሽ እውቀት ይኑረን አትሊስት ማለት ነው። እኔ ኑቲ ዳሎል የራሱን ቢዝነስ ይሰራል። አው እሱ የሚጠቀም ከሆነም እጠቀማለሁ ብሎ ይናገራል። አልዋሻችሁም። እኔ የምጠቀማለሁ ተጠቅሜ ግን እጠቅማችኋለሁ ነው እንጂ የሚለው ይሄ ውሸት ምናምን አያወራም፣ እውነቱን ለመናገር ማለት ነውና የግል ጥላቻ ያለበት ሰው ነው። ይሄ የግል ጥላቻችሁን እየመጣችሁ እዚህ ላይ አትርጩ። አትሊስት ማስረጃ ይኑራችሁ፣ የሆነ በማስረጃ አውሩ። አረ እናንተስ ትለያላችሁ። ኦፕሲ ዩቲዩብ ቻናሏ ገንዘብ እንዲሰራ የሚያስፈልገውን መስፈርት በአንድ አመት ውስጥ ማሟላት ያለባትን በአንድ ሰዓት ውስጥ ብቻ አሟላ። ያው 1000 ሰብስክራይብ ታለች። 1000 ሰብስክራይበር ኦልሬዲ ደርሳለች። ስለዚህ ከዚህ በኋላ በቋሚነት በየወሩ $1 ተከፋይ ትሆናለች ማለት ነው። አምጧት። እኔ $1 ምን ተከፋይ ያረጋታለሁ? ለቃቃሚ ያደርጋታል ከፈለገ። ብዙ ሰውም ሲያደርግ አይተናል። ምንም አይድነቅ። ኢማጂን እንግዲህ ያንን ቪዲዮ ራሱ የለቀቀው ሊንክ አስቀምጡላት የሷን የከፈተላትን የዩቲዩብ ቻናል ሰብስክራይብ ለማስደረግ ነው። ኢማጂን ለራሱ ጥቅም እንኳን አይደለም። ሲድሮ አፕሊኬሽን ሊለቀቅ ነው። በነገራችን ላይ አዶናይን ገሸሽ ካረጉት በኋላ በሙድ እንዴት ነው ነገሩ? ለክፍያው ብለው እንደ አዶናይን ገሸሽ ያረጉት ምንም ከርስ አለበት። ጆን ዳንኤል አሲዞ በልቶ ያቅም። እሱ የሚያስይዝባቸው ክለቦች ሰዎች እንደተሸነፉ ነው ጠቅላላ። ሰላም ጋይስ እንዴት ናችሁ? ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬም እንደተለመደው በሌላ ትሬንዲንግ እና ወቅታዊ በሆኑ ቪዲዮዎች ተመልሰን መተናል። በዛሬ ቪዲዮቻችን ላይ እንግዲህ የሰሞኑ አነጋጋሪና እናንተን ፈታ የሚያደርጉ ቪዲዮዎች ተከስተናል ማለት ነው። እስከ ቪዲዮ መጨረሻ አብራችሁን እንድትቆዩ እጋብዛችኋለሁ ማለት ነው። ቪዲዮን ከመጀመራችሁ በፊት ግን ሁላችሁም ይህን ቪዲዮ ላይክ እያደረጋችሁ ጀምሩት። ለዚህ ቻናል ደግሞ አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ በማድረግ ቤተሰብ መሆን ይቻላል ማለት ነው። ይመቻችሁ። ምንም ወሬ ሳናበዛ ቀጥታ ወደ ቪዲዮ እንሄዳለን። በጣም ደግሞ ቪዲዮ ላይ ሰዎች የገረማችሁ አንድ ነገር ዝም ብለሽ ነበር። ኑቲ ዳሎለች ልጅ አግኝቷታል። ዩቲዩብ ከፍቶላታል። በብዙ መንገድ እየረዳት ነው። ነገር ግን የተለያዩ አይነት ተቋሞች እየመጣበት ነው ያለው። ልጅ ባካችሁ ወደ እኔ ላኳት። እኔ በየወሩ $1 አዳምጡት ደሞዝተኛ ነው ማደርጋት። ዶክተር አንተ ዶክተር ሲደድብ እንዳንተ አየው እግዚአብሔር በተገኘችው ቀዳዳ ሁሉ ኮንተንትን ለማድመቅ ነው እንጂ የሰዎች ስሜት ምንም አይገባም። እኔ እኮ በየወሩ $1 ከፍልልሻለሁ ተከፋይ ያረጋታለሁ ሲል ምን ሊያረግላት ነው ብዬ ሰውፍ ብዬ ሰማላለሁ። ዩቲዩብ ከፍትላታለሁ። ዩቲዩብ መክፈት ሮኬት ሳይንስ ነው። አንተ ስለከፈት የሷ ህይወት ይቀየራል። በማዲንጎ ላይም እንደዚህ ያርጋል። እሱን ተወውና 30,000 ሰው አሰልጥኜ 30 ደሞዝ አረጋቸዋለሁ ያልከው የተደረሰው የታል ደሞዝ? የታል? ሰዎቹ ቆሮም ችግር ውስጥ ናቸው። አንተ ነገንዘብ የሰራህበት እግዚአብሔር እንዳንተ ስግብግብ ሆነ ሰው የለም። ምን አርገ ነው የምትለው አንተ? ኑቲ ጠምዶታል። ኑቲ ዳሎልን ማለት ነው። እግዚአብሔር ገንዘብ እያዋጡ ነው። ገንዘብ አዋጣው የቤተሰቧን እየደገፈ ነው። አንተ ግን ዩቲዩብ ከፍትላታለሁ እኔን ፎሎ አርጉ ቀራቀምቧ እኔን ፎሎ አርጉ ያለ የቱ ጋር ነው? ዝም ብላ አትፍጠር። ይበጠረቀው የለ እንዴ? ምን አይነት ሰው ነው? ሲያስጠላ በመድኃኒዓለም እግዚአብሔርን ማለት ምንድን ነው ያደረገው? ምንም ስለማታውቀው ነገር አታውራ። ሲጀምር ዩቲዩብ ዝም ብሎ ከፍተህ ትሰራለህ። አንተ እንደዚህ እውቅና ኖሮ ነገ ዩቲዩብ ብትመጣ በጣም ትለፋለህ። ቲክቶክ ላይ እንደዚህ እውቅና ኖሮ ራሱ ማለት በጣም ያለፋል። ኑቲ ዳሎል 1000 ሰብስክራይብ ወዲያው እንዲገባላት አረገ። አሁን እንደዚሁም ይጨምርላታል እንዴ። እኔ እንደዚህ አሁን ዩቲዩብ ላይ ብዙ ጊዜ ሰርች አለው አይደለ? 2 አክቲቭ የሆኑ ቻናሎች አሉኝ። ልክፈትልህ ቢለኝ ኑቲ ዳሎል አሁን እሺ ነው የምለው በደስታ ማለት ነው። መክፈት አቅቶኝ ነው ዩቲዩብ አይደለም እንዴ። የሚገኘውን ፕሮሞሽን አስባችሁታል? እውነቱን ለመናገር ማለት ነው እሱ የዩቲዩብን አልጎሪዝም ያውቀዋል። ብዙ ነገር ያስተምራታል። ብዙ ነገር እንድትሰራ ይመክራል። ያ በነፃ ነው የሚያደርግላት። ስለዛ ምን ታውቃለህ አንተ? እውነቱን ለመናገር ማለት ነው እንዴ። ኧረ አንዳንዴ ሰው እንዴ ስለምንናገረው ነገር ትንሽ እውቀት ይኑረን አትሊስት ማለት ነው። እኔ እነዚህ ሰዎች እውነቱን ለመናገር አሁን ታበርሲሳ ምናምን በጣም ነው የሚመቸኝ። እውነቱን ለመናገር ይህን ሰውዬ እኔ ፎሎ አድርጌው ነበር። ለምንድን ነው ፎሎ ያደረኳቸው? ሌባን በጣም ስለምትጠየፍ ብቻ ማለት ነው። ስለምትጠየፍና አብሶ ደግሞ ከድሃ የሚሰርቅን ሰው በጣም ስለምትጠየፍ በጣም በቃ የሚናገሩት ነገር አብሶ አሁን ታበርሲሳ በማስረጃ ነው ሲያጋልጥ ብዙ ጊዜ
እደግፋችኋለሁ ማለት ነው። ነገር ግን ደግሞ አንዳንዴ ያለ ማስረጃ ሰውን ብቻ ዝም ብሎ የሆነ ስህተቱን ብቻ መፈለግ የግል ጥላቻ አታስመስሉት። እውነቱን ለመናገርና እኔ ኑቲ ዳሎል የራሱን ቢዝነስ ይሰራል። አዎ እሱ የሚጠቀም ከሆነም እጠቀማለሁ ብሎ ይናገራል። አልዋሻችሁም፣ እኔ የምጠቀማለሁ ተጠቅሜ ግን እጠቅማችኋለሁ ነው እንጂ የሚለው ይሄ ውሸት ምናምን አያወራም። እውነቱን ለመናገር ማለት ነውና የግል ጥላቻ ያለበት ሰው ነው። ይሄ የግል ጥላቻችሁን እየመጣችሁ እዚህ ላይ አትርጩ። አትሊስት ማስረጃ ይኑራችሁ። የሆነ በማስረጃ አውሩ። ለምታወሩት ለምትተቹት ነገር ራሱ የሆነ ማስረጃ ይኑራችሁ አትሊስት ማለት ነውና እኔ አሁን ታበርቲሳ ከሌሎች ይለያል። በማስረጃ ነው የሚያወራው አትሊስት ማለት ነው። ይሻላል እግዚአብሔር። እነዚህ ግን በመድኃኒዓለም እኔ መቼ ዋሸው? ይሄ ለቃቃሚ ዶክተር ነው ላልኩ ይሄው ቪዲዮውን ጫነው አሁን ዩቲዩብ ላይ በማለት እንደጨነታ ቃል በራሱ ዩቲዩብ ላይ ቤተሰቡን ሄዶ አስለቅሶ ምናምን አድርጎ ቪዲዮ የት ላይ ጭንላል። ይዳሎል ሚዲያ ምን ያንገበግባል ታዲያ? አንተ እንደዚህ ግብግብ አደረገው። ይሄ ነው ለቃቃሚ ነው የሰዎችን ቁስል እንጃ። እውነቱን ለመናገር ማለት ነው አሁን ይህን ቪዲዮ ሲጨነሱ ሌላ ጊዜ ከሚሰራቸው አሁን ሪያክሽን ቪዲዮ ቢሰራ በጣም ብዙ ቪው ያገኛል። ይህን ቪዲዮ ለእሱ ሰራው አልሰራው ያን ያህል ጥቅም የለው። እውነቱን ለመናገር ማለት ነው ቱ ቢ ሆነስት ሰራው አልሰራው ያን ያህል ጥቅም አያስገኝለትም። ለምን ቪውን ተመልከቱት። ኖርማል ሪያክሽን ከቲክቶክ ቪዲዮ ሰብስበው ቢሰራ ሪያክት ቢያደርግ ከነዚህ የተሻለ 3-4 እጥፍ ይታይለታል ኑቲ ዳሎል ማለት ነው። ለቪው ነው ትላለህ። ኧረ በስመ አብ። እኔ አንዳንዴ እግዚአብሔርን ምክንያታዊ የሆናችሁ ተቹ እምለው ለዚህ ነው። ማድረግ የሚፈልጉ ሰዎች አሉ እና አታፍርም? እፍረት የለም እንዴ? የልጅቷን ቤተሰብ ሄዳ ቀርጸ አስለቅሰ ሰው እኮ ፍትህን የጠየቀ ኧረ ሲያጋንን በመድኃኒዓለም እንዴ ምንድን ሲያስጠላ በመድኃኒዓለም። ስለ ፍትህ ነው አይደል ጉዳያችን? ስለ ፍትህ ጉዳይ ከሆነ እኮ ፖሊስ እኮ መግለጫ ሰጠ። ከዚህ በላይ አንተ መነገድ ውስጥ ምንድን ነው የሚያስገባ? ኑቲ ዳሎል ምን እሺ ነገደ ሲባል ምን አገባህ አንተ? ማለት ምን ይመለከታል? ምን ችግር አለው? ነገደ ሲባል ልጅቷ በዚህ መንገድ አትጠቀምም ነው ምንድን ነው የምትለው እንዴ? እንዴት ነው አሁን በዚህ ሳሁን የጫነው ቪዲዮውን እግዚአብሔር አሁን እኔ ይሄው ዜሮ ቪው ላይ ነው ያየሁት። አላይም ገብቼ ለምን እናያለን? አንተ ስንት የሚያየው ሰው አለው። በጣም የሚወደው አድናቂ ያለው በጣም ስርዓት ያለው ልጅ ነው እውነቱን ለመናገር ማለት ነው እንዴ። ኧረ ሲያስጠላሽ። በእኛ ቁስል ላይ ልትነግዱ ነው። እኛ ስለ ፍትህ ነው የምንጠይቀው። በፍትህ ላይ የሚጠይቁ ሰዎችን አምጥተህ ግን አንተ የራስህ ዩቲዩብ ላይ ልትነግድ ምናምን። ዩቲዩብ ማለት ሲጀመር ትርጉሙ ይገባል። ሲጀመር የእሱ ቻናል ኮንተንቱ ምንድን ነው? ትሬንድ የሆኑ ኮንተንቶችን እያመጣ ሪያክት ማድረግ ነው። በእኛ ቁስል ልትነግዱ፣ በእንዲህ ቁስል ልትነግዱ ምናምን ጀዝባ። ሲያስጠላ መድኃኒዓለም እንዴ። ሲጀመር ትሬንድ ናት ልጅቷ አይደለ? አሁን ላይ አለቀ። ሁሉም ሚዲያ ስለሷ እያወራ ነው አይደለ? እኛም እናወራዋለን፣ ሌላም ሰው ያወራዋል እንዴ። ሁሉም ያወራል። ትሬንድ ከሆነ ትሬንድ ኮንተንቶችን እያመጣ ካልሰራ ዩቲዩብ ላይ እንዴት ነው የሚሰራው? ዩቲዩበር ማለት ትርጉሙን ራሱ ታውቀዋለህ? ሲያስጠላ መድኃኒዓለም። ልትነግድባት ነው ደግሞ ወደ እሱ በባዶ ሜዳ እኮ ስንት የነገዱባት ትላልቅ ዩቲዩበሮችም እነ ሰይፉ ፋንታውን ሳይቀሩ ሰርተዋል። ለምን እነ ሰይፉ ፋንታውንን አትናገርም በዚህ ጉዳይ ላይ ማለት ነው? ዩቲዩብ ላይ አልተጫነም? ሰይፉ ፋንታውን ዩቲዩብ ቻናል ላይ አልተጫነም? ምን ማለት ነው? አሁን እንደውም እሱ ከዛ የተሻለ ሞር ሄዶ ኢንተርቪው ያድርገዋት ሊረዳት ያለውን ችግር ለሰው አሳይቶ ምን ላይ እንዳሉ አሁን ላይ በደንብ አሳይቶ ሰው እንዲረዳቸው እንዲሁም ደግሞ በራሱም ደግሞ በሚችለው አቅም ዩቲዩብ ማለት ቀላል ነገር አይደለም። የሰው እርዳታም አያስፈልጋትም። ዩቲዩብ ካላት እቺ ልጅ እና መስራት እንዴት እንደምትችል ካሳያት የሰው እርዳታም አያስፈልጋትም ማለት ነው። አምጧት እኔ በዶላር ምን ተከፍ ያደርጋታለሁ? ለቃቃሚ ያደርጋታል ከፈለገ። ብዙ ሰውም ሲያደርግ አይተናል። ምንም አይድነቅ። እውቅናቸውን ወደ ገንዘብ እንዲቀይሩት ነው እያደረገ ያለው። ምንድነው ብዙ ጊዜ የማይበት ነገር አብዛኛው ሰው ይመጣና ወዲያውኑ ታዋቂ ይሆንና ምን ይሆናል መሰላችሁ? ይጠፋል። ግን የሆነች ትሬንድ የሆነ ነገር ይይዝና ይጠፋል። እሱ ደግሞ ምንድነው የሚያደርገው? ኑቲ ዳሎል ይይዛቸውና ይህን ስማችሁን አሁን እንደዚህ ታዋቂ እንዳላችሁ ዩቲዩብ ጀምሩበት፣ ይህን ስማችሁን ተጠቀሙበት ነው የሚላቸው። በቃ አለቀ። አሁን ያለበለዚያ ትረሳለች እቺ ልጅ። ገባችሁ አይደል? ነገ ተረስታ እንደ አዲስ ዩቲዩብ ከፈትኩ ብትል ማንም አይሰማትም። አሁን ግን በትኩሱ አልጎሪዝሙ እንዲሁ ሰው ምናምን እንዲሁ እንዳወቃት ገብቷችኋል። በዚህ ሁኔታ ላይ እንዳለች ዩቲዩብ ብትጀምር እሱም አንዳንድ ነገሮችን ስለ ዩቲዩብ ብዙ ዓመት ልምድ ያለው 6 ዓመት 7 ዓመት ዩቲዩብ ላይ ልምድ ያለው ልጅ ነው። ቀላል ልምድ ያለው ሰው አይደለም። ዩቲዩብ በጣም ብዙ ኤክስፒሪየንስ ይጠይቃል። ዝም ብላችሁ ከፍታችሁ የምትሰሩት ነገር አይደለም። በጣም ነው የሚያለፈው ማለት ነው። በጣም አውቀዋለሁ እኔ ማለት ነው። አብዛኞቻችሁ ዩቲዩበር የሆናችሁ ሰዎች ታውቁታላችሁ። ዩቲዩብ ላይ 1000 ሰብስክራይብ ገብታችሁ እንኳን ተከፋይ ለመሆን ምን ያህል እንደሚያለፋ ማለት ነው። እንደዛ ባይሆን ሁሉም የኢትዮጵያ ሕዝብ ጀምሮ ሌላ ስራውን ይተው ነበረ። ቀላል ቢሆን ሁሉም ዩቲዩበር ይሆን ነበረ። አብዛኛው ቲክቶክ ላይ የሚሰሩ ሰዎች ራሱ ዩቲዩብ ላይ አይሰሩም። ቱ ቢ ሆነስት ከባድ ስለሆነ ነው ዩቲዩብ። ገባችሁ አይደል? ያንን ነገር ላቅልልልሽ እሱ ሼር ቢያደርግላት እሱ ቢያስተዋውቅላት የምትሰራው ነገር ሁላ እና እንደዚሁም ደግሞ እውቅናዋም እንዳለ
ተጠቀሚበት ነው እያለ ያለው። ሌሎችንም ሰዎች እንደዚህ ሲያረግ አይተናል። ኑቲራሉ በጣም ጥሩ ስራ ነው፣ ቀጥልበት ነው የምለው። ይሄ ግን በጣም አይን የወጣ ምቀኝነት ነው የምትሰራው አንተ ሰውዬ። ይሄ ወገን ምናምን የምትባለው እንደውም ምን ፎሎ አድርጌው ነበር። እንደዚህ አይነት ሰው ፎሎ ማድረግም አያስፈልግም። እግዚአብሔርን እኔ በቃ ፎሎ ማድረገው የነበረውም በቃ ሌባን ስለሚያጋልጥ ምናምን ነበረ። በቃ አለቀ። እኔ ከድሃ የሚሰርቅ ሰው የድሃን ገንዘብ የሚበላ ሰው ስለማልወድ ምናምን ማለት ነው። ግን እንደዚህ ደግሞ ክፋት ይዟችሁ የሰውን ስም እንዲህ ለማጥፋት ስትሄዱ በጣም ነው የምታስጠሉት። አስቀያሚ ሰዎች ናችሁ ማለት ነው የሰው ስም ስታጠፉ። አረ እናንተስ ትለያላችሁ። ኦፕሲ ዩቲዩብ ቻናሏ ገንዘብ እንዲሰራ የሚያስፈልገውን መስፈርት በአንድ ዓመት ውስጥ ማሟላት ያለባትን በአንድ ሰዓት ውስጥ ብቻ አሟላ። ያው 1000 ሰብስክራይብ ደርሳለች። 1000 ሰብስክራይበር ኦልሬዲ ደርሳለች። ስለዚህ ከዚህ በኋላ ቻናሏ ላይ ቪዲዮ እንለቃለን። ቪዲዮ ለመስራት የሚያስፈልጓትን ኢኩዊፕመንቶች ሁሉንም እኛ ስለምናሟላ ከእናንተ የሚጠበቀው ጀስት ቪዲዮ ስትለቅ ማየት ብቻ ነው። ወሻወር ነው ቢቀራት ያንን ወሻወር አሁን ትሞላለች። እና አዲስ ቻናል ስለሆነ ዝም ብላችሁ ሰርች ስታደርጉ የተለያዩ የሌላ ሰዎች ሊመጣ ይችላል። ስለዚህ ትክክለኛውን ሊንክ እኔ ዲስክሪፕሽን እና ኮሜንት ላይ አስቀምጫለሁ፣ መጨረሻ ላይ ፖስት ያደረኩት ቪዲዮ። ስለዚህ እኔ ዩቲዩብ ቻናል ላይ የለቀኩት ቪዲዮ ነበር የሷን ቻናል ፕሮሞት ለማድረግ እና ገና ቪዲዮ መታየት ሳይጀምር ትንሽ ሰው አይቶት ኢሚዲየትሊ ነው 1000 ሰብስክራይብ። ኢማጂን እንግዲህ ያንን ቪዲዮ ራሱ የለቀቀው ሊንክ አስቀምጡላት የሷን የከፈተላትን የዩቲዩብ ቻናል ሰብስክራይብ ለማስደረግ ነው። ኢማጂን ለራሱ ጥቅም እንኳን አይደለም። አረ በመዳሪያ ሞላውና በ24 ሰዓት ውስጥ 50000 ሰብስክራይበር እናስገባታለን በእርግጠኝነት። እና አሁን ያው ጀስት ቻናሉ መከፈቱ እና የመጀመሪያ ሰብስክራይበር ማግኘቱ አይደለም ትልቁ፣ በትክክል በእግሯ እስክትቆም ድረስ ደግሞ እኛ ቪዲዮ የእሷ ቻናል ላይ እየሰራን እየለቀቅን በደንብ ሰፖርት እናደርጋታለን። ከእናንተ የሚጠበቀው ማየት ብቻ። እየሰማችሁ ነው አይደል? ይህንን ማን ነው የሚያደርገው? ለእኔ ቢያደርግልኝ ደስተኛ ነኝ። እንደዚህ ዩቲዩብ እየሰራው እንኳን እንደዚህ ብዙ ልምድ እያለኝ እንኳን ለእኔ ሁላ ቢያደርግልኝ ደስተኛ ነኝ ነው የምላችሁ። በቃ ማየት ብቻ። ኧረ በመድኃኒዓለም ዩቲዩብ መስራት ቀላል አይደል? ቻናል ልከፍት ነው አለ ምናምን ድንጋይ ምን ታውቃለህ አንተ? እቺ ልጅ በእግሯ ትቆማለች። በቋሚነት በየወሩ በዶላር ተከፋይ ትሆናለች ማለት ነው። ያንን ደግሞ ከዚህ በፊት ብሩክና ሚኪ የሚባሉ ልጆች ላይ ያደረግነው ነገር ነው። ያው አድርጎታል። አሁን ደግሞ የእሷ ላይ እንደግመዋለን በሰፊው ከፍ አድርገን ማለት ነው። ኧረ ለምንድን ነው የአብዱኪያርን ሙዚቃ ማትሰማው አንተ? ብዙ ጊዜ እነ ታምራትን የነ ኤፍሬምን ትሰማለህ እና እሱ የአዲስ አበባ ልጅ የምንኮራበት ስለሆነ ነው ወይስ ምንድን ነው? ምን አገባኝ እኔ ስለ አብዱኪያር ሙዚቃ ምናምን ከፍቻ ቃለሁ። በመሰረቱ የአብዱኪያርን በጣም አይላብየ ወይስ ከዮኒ አንተ ቆጮ ተሸካሚ አሁን ይሄንን ይዘህ የመጣህ የጉራ ፖለቲካ ይሄ ነው። አማራ በደመባት ሀገር ላይ ንግድን እየነገር ፎቅ ሰርተሃል፣ ማርኬዲስ ትነዳለህ፣ ጎጃሜ ዘበኛዬ ነው እያልክ መፎከር ቆራጣ አረቡት አገር ማየው እንዴት እንደናቀ የአብዱኪያር ሙዚቃ አዲስ አበባ ይስለው አዲስ አበባ ደስ የሚለው ነገር በሱ የተነሳ አብዱኪያርን ሊያሰድብ ነበር የገባው። አብዱኪያርን አልሰደቡም። ሲጀመር ወደዋል አለ አይሾ የአማራ ግዛት ነው ረሳውን አያ ለአረበስማ ራሳቸውን ለማኝ ብለው ሰየሙ እንጂ እኔ ለማኝ ብዬ አልተናገርኩም። እኛ ጋር መተው እኛ ሀገር መተው ስለሚያንጎራጉሩ ሰዎች ብር ስለሚሰጣቸው ልመና ማለት ሌላ ጉዳይ ነው። አይ ዶንት ኖ በሌላው ሀገር አንድ ቦታ ቆመው ጊታር እየመቱ እየዘፈኑ ምናምን ገንዘብ ይሰጣቸዋል። ይሄ ደግሞ በትራዲሽናል ዌይ ነው ብዬ ነው ያሰብኩት ቪዲዮን ስሰራ ማለት ነው። አሁንም እምነቴ ያ ገብቶሻል። ላሊበላ ማለት እንትን ይሄ ምንድነው ለማኞች የበዙበት ሀገር ነው ብለሽ አልሽ ነው እነሱ እያሉ ያሉት። በቃ ያ ክርክር ነበረው። አካውንቴ ሊያዘጉብኝ ምናምን ብዙ ሞክረዋል። ብዙ ብቻ ተዳርሰናል። በውስጥም ሰድበውኛል። ዛቻ ማስፈራራት ምናምን አለው። ድጋሚ ራሱ መጠየቅም ለምን አስፈለገ? ይህን ጥያቄ ብቻ ጉድ አንዳንዴ ታበዙታላችሁ። እውነቱን ለመናገር አስፈላጊ አይደለም። ያው እንዳልነው ነው። የዛኔም የአዲስ አበባ ውስጥ ምንም መደባበቅ አያስፈልግም። በተለምዶ ሁላችንም እናውቀዋለን። እንደዚህ እየዘፈኑ ምናምን የሚመጡ ሰዎች አሉ። ምንም በተለምዶ ማለት ነው ይመጣሉ። በተለምዶ ስማቸው የሚባል ላሊበላዎች ናቸው ተብሎ ስማቸውም ሁላችሁም ተስማምታችሁለት ነው እንግዲህ ያወጣችሁለት። እኛ የፈጠር ነው አይደለም እኮ አይደል እንዴ? ምን እነማን መጡ ነው የሚባለው? ላሊበላዎች መጡ ሲባል ነው የምንሰማው። ልክ ነው። እኛም ስናድግ ይሄ ማለት እኔና ጽጌ ሮያል አንተዋወቅም እንግዲህ እዚህና እዚያ ሰፈር ነን አይደለ? ይሄ ማለት የትኛውም አካባቢ ላይ አዲስ አበባ ውስጥ
ምን ሰማው ነገር ነው እንግዲህ ያላየነውን አይደለም የተወራው። ያለ ነገር ሲወራ ውሸት ነው ለምን ይባላል? አሁን እዛ ጋር ያሉት ስማቸው ሌላ ነው ምናምን እንግዲህ ሌላ ሊሆን ይችላል፣ ግን እነዛን አካባቢው ላይ ዋናው ላሊበላ ያሉትን አካባቢው ላይ ያሉትን አይወክሉም። ሌላ ጉዳይ ነው። ላይወክሉ እኮ ይችላሉ እነሱን ናቸው እያልንም አይደለም እኛ። ግን እዚህ ጋር ግን ከልጅነታችን ጀምሮ ያየነው ነገር ምን ውሸቱን አውሩ ነው እንዴት ነው አልገባኝም። እኔ ብቻ ይቅር፣ እሷንም ማነካከት አያስፈልግም ከእንደዚህ አይነት ነገር ጋር። ወቸ ጉድም ድጋሚ መጠየቅ አልነበረባቸውም ብዬ ነው የማስበው እኔ። ኩካ ይላል ኩካ የኔ ወንድም፣ ይኸው አንተን መላመዴ ሳንስ ልጄን ተላምጄ እየኖርኩ ነው፣ ጌም እየተጫወትኩ ነው። ኩካዬ ይህ ልጄ ግን በቃ ምንም ቢሰደብ ምን ቢል ሙድ ቢያዝበት ምንም አይመስሉም። ኩካዬ የኔ አባት በለ በአንተ አልደነግጥ ስለ ልጄ ላክብኛ ኩኩሻ ኩካ ግን ለነገሩ ያን ፊት 3 ደግሞት ነው ልጅ ያለ እንጂ ድንግል ሆኖ ሊሞት ነው። 3 ልጅ አለው አይደለ? ኩኩሻ ሰዓት ላይ ውሾች እየተገደሉ አልነበር እንዴ? አንተ እንዴት ተረፈ? አገኘው ያው አንድ ወንድሜ ይዞኝ ሌላ ሀገር ገባ። ደሞ እኮ በዚህ ፊቱ ነው እኮ የሚታረበው፣ ምላሱ አይቻልም። እግዚአብሔር እንደዚህ ይሻላል የኔ ወንድም። ደሞ ስማ እንደዚህ ፎገረኝ ብለህ ደሞ እንደለመድከው እንዳታለቅስ። ማልቀስ ልማዱ እውነት ነው። ምን አይነት ፊት ነው ያሳየው እንዴ? ምን አይነት ፊት ነው ስታለቅስ ቆንጆ ነህ። ኧረ በስመ አብ እንዴ! ኧረ ላሽ አግብቼ ነበረ። አግብቼ ምንም ነገሬን እንትና እዚሁ ቤቴ ነው ባለቤቴን ያወቅኩት። እዚሁ ቤቴ ነው ለሌላ ጉዳይ መጥቶ ያወቅኩት። ወደድኩ ምናምን ብሎ መጣ። ከዛ ሰርግ ምናምን ጫጫታ አልወድም። እዚሁ ቤት ቁርስ ተደርጎ እዚሁ እነሱንም እንግዳ ነው ያደረኳቸው፣ እንግዳ ነው የጠራኋቸው ማለት ነው። እዚሁ አገባው። ሳየው በጣም ተጨነቀ። እንዴት ነው በጣም ተጨነቀ። በቃ ኢንዲፔንደንት መሆኑ ያስጨነቀው፣ በጣም ተጨናነቀ። በኋላ አየሁትና የኔ ጌታ 2 ዓመት ቆየሁኝና ከሱ ጋር ሆኜ ቦታ ምን ቤት ምናምን ገዝተን ነበረ። ነገር ግን አንድም ብር እኔ ኮንትሪቢዩት አላደረኩም ከሱ ጋር ሆኜ የገዛሁት ቤቶች ላይ። ስለዚህ ሳየው በፍጹም ልክ አልመጣም። ያበሻ ሰው ደግሞ በቃ ሴት ስትሆን በወንድ የምትኖር ነው የሚመስለውና እንደው መኪናም ቀይሬ ሲወጣ ምንም ሳረግ እሱ ያደርግልኝ ይመስላቸዋል መሰለኝ፣ አላውቅም። ከበፊትም ወይ የሆነ ሰው የሚያስቀምጠኝ ሴትዮ የሚያደርጉ እንደሆነ አላውቅም። እኔ ግን ከልጅነቴ ጀምሮ በራሴ ከቤተሰቦቼም እንግዲህ እናቴም አጠገቤ ያለች እነሱ ቤት ውስጥ ጀምሮ ስራ እየሰራው ለመንግስት ግብር እየከፈልኩ የኖር ሴት ነኝና ለሰው ማደርግ እንጂ የሚደረግልኝ ሴት አይደለሁም። መቀበልን አላውቅም፣ እንደዛም አላደኩም። አግብቼ ኦኬ ናይስ። ድጋሚ ሲያገኛት ነው ሲድሮ አፕሊኬሽን ሊለቀቅ ነው። በነገራችን ላይ አዶናይን ገሸሽ ካረጉት በኋላ በሙድ እንዴት ነው ነገሩ? ለክፍያው ብለው እንደ አዶናይን ገሸሽ ያረጉት እንለቀዋለን እያሉ ነው። ኦገስት 23 ላይ ጋይስ ኦገስት 23 ላይ ይለቀቃል እያሉ ነው። ምን ትላላችሁ? ሲድሮ ራሳቸው የቲክቶክ አካውንት ላይ ነው እንግዲህ ያሉት። ይሄ ነገር ጆኒ ለመጀመሪያ ጊዜ ምናልባት ሊሸነፍ እንደሚችል አምኗል ማለት ነው። ይሄንን ላይቭ ሪከርድ አሁኑ ሪከርድ የተደረገ ላይቭ ላይ ነው ሳት ብሎ የተናገረው። ይሄንን ላይቭ ሪከርድ በጥንቃቄ እናዳምጠውና እንመለስ። አንተን ብዬ እኔ አስመልሳለሁ። የባለፈው እስከ 1 ድረስ ይኬዳል።
አሁንም ጆኒ ጂሱን ብሎ ደግሞ 1 ሚሊዮን ብር ሊያስይዝ ነው ጆን ዳንኤል። አንተ ባለፈው ያልከው ነገር ግን አስፈራኝ እኮ። አንተ የምታስይዝባቸው ሰዎች በሙሉ ይሸነፋሉ። ኦኬ ስለዚህ ጆኒ ፈራ ነው ጆን ዳንኤል ስላስያዘ። ምንም ከርስ አለበት ጆን ዳንኤል አሲዞ በልቶ ያቅም። እሱ የሚያስይዝባቸው ክለቦች ሰዎች እንደተሸነፉ ነው ጠቅላላ እና እንደሰማችሁት ነው። ጆን ዳንኤል ባለፈው ንቃተ ህሊናን ብሎ አስይዞ ነበረ ጆኒ ጋር ሲወዳደሩ ማለት ነውና ንቃተ ህሊናን ብሎ አስይዞ 1 ሚሊዮን ብር ተበልቷል።